After attacks on Lockheed and Stryker, does the alleged hack of FBI Director Kash Patel... Iranian hackers strike at the heart of U.S. intel then? A major cyber controversy is unfolding right now after an Iran-linked hacking group ከባሩድ ወደ ኮድ በኢራን ሃከሮች የተሰበረው የኤፍቢአይ ዳይሬክተር የኢሜል አካውንትና መዘዙ ለወትሮ በመድፍና በታንክ ይታመስ የነበረው የዓለማችን ጸጥታና ደህንነት አሁን ደግሞ በኪቦርድና በከረንት እየተናወጠ ነው። በፈረንጆቹ የካቲት 28 ቀን 2026 አሜሪካና እስራኤል በኢራን ላይ የከፈቱት ወታደራዊ ጥቃት አሁን መልኩን ቀይሮ አሰቃቂ የሳይበር ፍልሚያ ታክሎበታል። የዓለማችን የደህንነት ቁንጮ ተደርጎ የሚወሰደው የአሜሪካ የፌደራል የምርመራ ቢሮ ኤፍቢአይ ዋና ዳይሬክተር ካሽ ፓቴል የግል የኢሜል አድራሻቸው በኢራን ደጋፊው ሃላንዳ በተሰኘ የሃከሮች ቡድን መነካቱ ተረጋግጧል። ከጠላቱ ደጅ የቆመ ሰው የቤቱ ደጅ ሲቆረቆር ዝም አይልምና በዚህ ምክንያት የአሜሪካ መንግስት ከፍተኛ ድንጋጤ ውስጥ ወድቋል። የኤፍቢአይ ዳይሬክተር ካሽ ፓቴል የግል መረጃዎች መዘረፍ በዲጂታሉ ዓለም ማንም ደህንነቱ የተጠበቀ አለመሆኑን የሚያሳይ የክተት አዋጅ ሆኗል። ዛሬ በዋሽንግተንና በቴህራን መካከል ያለውን የሳይበር ጦርነትና የጦርነቱን አስከፊ መዘዞች እንመለከታለን። ለቻናላችን አዲስ የሆናችሁ ላይክ እና ሰብስክራይብ በማድረግ እንድትወዳጁን እንጠይቃለን። አሜሪካ የቴክኖሎጂ ቁንጮ ነኝ ብትልም የኢራን መንግስት ታማኝ ኃይል የሆነው ሃንዳላ ቡድን ግን የአባይን ልጅ ውሃ ጠማው አሰኝቷታል። የአሜሪካ የፌደራል የምርመራ ቢሮ የደህንነት አጥሩ አይደፈር ከራሱ አልፎ የአሜሪካን የደህንነት መዋቅር ፈጽሞ እንዳይነካ ያደርጋል ተብሎ የሚታመን ነበር። በሃላንዳ የመረጃ መንታፊዎች ግን ከባድ ውርደት ተከናነበ። የሀገርን ደህንነት የሚጠብቀው ተቋም መሪ የግል መረጃ መዘረፍ አጥሩ ብቻ ሳይሆን ቤቱም እንደተጋለጠ ማሳያ ሆኗል። የአሜሪካ የፌደራል የምርመራ ቢሮ ኤፍቢአይ ዳይሬክተር ካሽ ፓቴል የሀገሪቱን ታላላቅ ምስጢሮች እንደሚጠብቁ ቢታመንም የኢራን መንግስት ደጋፊው ሃንዳላ የተሰኘ የሃከሮች ቡድን ግን የግል ኢሜላቸውን በመስበር ራቁታቸውን አስቀርቷቸዋል። ካሽ ፓቴልን የመሰለ ሰው መረጃው ሲዘረፍ አጥር ቢታመን አጥር ይባላል የሚለውን ተረት ያስታውሳል። ከ300 በላይ ምስጢራዊ ኢሜሎችና የግል ፎቶዎች በጠላት እጅ መግባታቸው የአሜሪካን የደህንነት መዋቅር ራቁቱን አስቀርቶታል። ሃከሮቹ የዳይሬክተሩን ከ300 በላይ የግል መልእክቶች፣ ፎቶግራፎችና የስራ ልምድ ሲቪን ይፋ አድርገዋል። ሳይጠሩት አቤት ሳይልኩት ወዴት እንዲሉ ሃከሮቹ አሜሪካ ለራሳቸው ላወጣቸው የ10 ሚሊዮን ዶላር የጉርሻ ሽልማት የሰጡት ምላሽ ኤፍቢአይን ማንበርከክ እንችላለን የሚል የድፍረት መልእክትን የያዘ ነው። ምንም እንኳን ኤፍቢአይ የተሰረቁት መረጃዎች የቆዩ ናቸው ቢልም ዳይሬክተሩን የመሰለ ሰው መሰለሉ ከንቱ ልፋት ሳይሆን የትልቅ ውድቀት ምልክት ተደርጓል። ቡድኑ በላከው መልእክት የአሜሪካ የደህንነት አፈታሪክ ፈርሷል በማለት ተሳልቋል። አህያውን ፈርቶ ዳውላውን እንደሚባለው ሳይሆን ሃከሮቹ በቀጥታ ዋናውን መሪ ኢላማ አድርገዋል። ይህ ገና ጅምር ነው ብሏል። አሜሪካ አሁን 10 ሚሊዮን ዶላር ለመረጃ ሰጪዎች መመደቧ ፈረስ ካመለጠ በኋላ ጋጣ መዝጋት እንደማለት ይሆናል። አሁን በጦርነት ፍልሚያ ውስጥ ያሉት መሪዎች አሁን የሚፋለሙት በሚሳኤል ብቻ ሳይሆን በመረጃ ስርቆትና በስነ ልቦና ጦርነት ነው። ሀገራት አሁን ደህንነታቸውን ለመጠበቅ የሚያደርጉት ሩጫ ከጊዜው ጋር የማይመጣጠን ሆኗል። በአሜሪካና በኢራን መካከል ያለው ጦርነት ከመሬትና ከአየር አልፎ አሁን ወደ ዲጂታሉ ዓለም ተሸጋግሯል። ይህ ጦርነት ሳይታይ የሚወጋ ሳይሰማ የሚገድል እየሆነ መጥቷል። ኢራን በቅርቡ በሚናብ ትምህርት ቤት ላይ ለደረሰው ጥቃት አሜሪካንን ተጠያቂ በማድረግ በስትራይከር የሕክምና ተቋም ላይ የሳይበር ጥቃት ሰንዝራ እንደነበር ይታወሳል። ባለፈው ሳምንት የኢራን ሃከሮች ስትራይከር በተሰኘው የአሜሪካ የሕክምና ቴክኖሎጂ ተቋም ላይ በሰነዘሩት በዚህ ጥቃት ከ200,000 በላይ ኮምፒውተሮችንና ስልኮችን ዳታ መደምሰሳቸውም ይታወሳል። ይህ ጥቃት በሜሪላንድ ግዛት በሚገኙ ሆስፒታሎች ላይ ቀውስ ፈጥሯል። ይህ አሜሪካና እስራኤል በኢራን ላይ ለከፈቱት ኤፒክ ፊውሪ የተሰኘው ወታደራዊ ዘመቻም አሁን ወደ ሳይበር የበቀል ጦርነት እየተቀየረ መሆኑን የሚያመላክት ነው። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ትራምፕ እና የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ የኢራንን የሚሳኤልና የኒውክሌር መሰረተ ልማት ለማዳከም የሳይበር ጥቃትን እንደ ዋነኛ መሳሪያ እየተጠቀሙበት ይገኛሉ። እባብ ለባብ ይተያያል ካብ ለካብ እንደሚባለው ሁለቱም ሀገራት አንዱ የሌላውን ድክመት በመፈለግ ላይ ናቸው። የኔታንያሁ መንግስት የኢራንን የኒውክሌር ማዕከላት በሳይበር ጥቃት ለማሽመድመድ ሲሞክር፣ ኢራን ደግሞ የእስራኤልን የውሃና የኤሌክትሪክ መስመሮች ኢላማ እያደረገች ነው። እሳት በእሳት ቢቀሰቀስ ጭሱ ዓለምን ያፍናል እንደሚባለው ሰላማዊ ዜጎች የመጠጥ ውሃና የኤሌክትሪክ
የኤሌክትሪክ አገልግሎት እያጡ ነው። የሁኔታ ስሌቱ በግልጽ እንደሚያሳየው ለዓለም አቀፋዊ ትርምስ የሚዳርጉ አዝማሚያዎች በዝተዋል። ይህ ጦርነት በዋሽንግተንና በቴህራን ብቻ የተገደበ አይደለም። መላው ዓለም የጦርነቱ አውድማ ሆኗል። በግንባር ቀደምትነት ስማቸው የሚነሳው ሩሲያና ቻይና፣ እነዚህ ሀያላን ሀገራትም በጨዋታው ውስጥ አሉ። የምዕራባውያንን የፋይናንስ ተቋማት ለማፍረስ ቀን ከሌት በኮምፒውተር ቁልፎች ጦርነት ይከፍታሉ። ውሻ በበላበት ይጮሃል እንዲሉ እያንዳንዱ ሀገር የራሱን ጥቅም ለማስከበር መሰረተ ልማት እያፈረሰ ነው። የሰው ቤት ሲቃጠል ለኔ አይደርስም አይባልም እንዲሉ ይህ የሳይበር ሰደድ እሳት አሜሪካን ብቻ ሳይሆን መላውን ዓለም እያዳረሰ ነው። የመረጃ ደህንነት ስጋቱ በካሽ ፓቴል መረጃዎች መውጣት ሲጋለጥ በሌሎች ከፍተኛ ባለስልጣናት ላይ የቀውስ ደውል ማስጠንቀቂያ ሆኖ ተመዝግቧል። የሲቪል ተቋማት መጋለጥ፣ የሆስፒታሎች፣ የባንኮችና የኃይል አቅርቦት መስመሮች በሀከሮች እጅ መውደቅ የንጹሃን ዜጎችን ሕይወት አደጋ ላይ ይጥላል። ዛሬ አሜሪካ ላይ የደረሰው ነገ ሩሲያ፣ ቻይና፣ አውሮፓ ወይም አፍሪካ ላይ መድረሱ አይቀርም። የባንክ መረጃዎች፣ የጤና ተቋማትና የደህንነት ካሜራዎች በሀከሮች ቁጥጥር ስር ሲውሉ ዓለም ወደ ዲጂታል ጨለማ ሳይበር አፖካሊፕስ ታመራለች። ሆስፒታሎች ሲዘጉ፣ አውሮፕላኖች መቆጣጠሪያ ሲያጡና ባንኮች ባዶ ሲቀሩ ዓለም ወደ ጨለማ ዘመን ልትመለስ ትችላለች። ውሃ ሲደርቅ አሳው ይሞታል እንደሚባለው ኢንተርኔትና ዲጂታል መዋቅሩ ሲፈርስ የሰው ልጅ ህልውና አደጋ ላይ ይወድቃል። ዛሬ አንድ ሀገር ድንበሩን በመድፍና በታንክ ቢጠብቅም በሳይበር በር በኩል ግን የለሽ ሰላዮች ቤት ውስጥ ገብተዋል። ይህ ለሉዓላዊነት ማክተም ማሳያ ይሆናል። ያልነገሩት የታረደ ያልመከሩት የሞተ እንደሚባለው ዓለም አሁን ያለችበት ሁኔታ እጅግ አሳሳቢ ነው። የካሽ ፓቴል መጋለጥ ለዓለም መሪዎች የመጨረሻ ማስጠንቀቂያ ነው። ጦርነቱ መልኩን ቀይሯል። ባሩድ በኮድ ተተክቷል። ዛሬ ቤታችን ተዘግቷል ብለን የምናስብ ሁሉ በዲጂታል መስኮታችን ሌባ መግባቱን ልንረዳ ይገባል። አሜሪካ በቴክኖሎጂ የበላይነት ቢኖራትም የኢራን ሀከሮች ያሳዩት ብቃት ካልጠረጠሩ አፋፍ ይወድቃሉ የሚለውን አባባል የሚያስታውስ ነው። የካሽ ፓቴል የግል መረጃ መዘረፍ ብቻ ሳይሆን የተቋሙ ክብርና ምስጢርም አደጋ ላይ መውደቁ የዲፕሎማሲያዊ ውጥረቱን ይበልጥ ያከረዋል። ዓለም አቀፉ ማህበረሰብ ዛሬ ሳይበር ደህንነት ላይ ኢንቨስት ካላደረገ ነገ እሪታ ዋጋ የለውም። አሜሪካ መጋለጧ ለሌሎች ሀገራት ትልቅ ማስጠንቀቂያ ነው። ዓለም አሁን ያለችው በጥርስ ውስጥ እንዳለ ስጋ ነው። በማንኛውም ሰዓት ልትበላ ትችላለች። የሳይበር ጦርነቱ ደውል ተደውሏል። ማንም ግን ለመስማት አልተዘጋጀም። ሀያላን ሀገራት በጦርነት ስም የዓለምን የዲጂታል ሰላም እያፈረሱት ነው። ነገ ምን ይከሰት ይሆን? ከፊታችን ያለው ጊዜ የጦርነቱ ነበልባል ወዴት ይሄዳል የሚለውን የሚመልስ ይሆናል። የዛሬውን አበቃን። ቸር ቆዩልን።